ብዙ ጊዜ ማለቴ ስለ ሀገራት የባህር በርና መልክዓ ምድር ስናስብ ነገሩን ዝም ብለን እንደ ቀላል የጂኦግራፊ አጋጣሚ ነው የምንወስደው። አዎ ልክ ነህ። አንዲት ሀገር የባህር ዳርቻ ካላት በዕድሏ የተባረከች ናት፣ ከሌላት ደግሞ በተፈጥሮ የተነፈገች ናት ብለን አምነን እንቀበላለን። በትክክል ዝም ብሎ ካርታ ላይ ያለ ዕድል ነው የሚመስለው። ግን ነገሩ ከዚህ የተለየ ቢሆንስ? ማለቴ የአንድ ትልቅ ሀገር የባህር በር አልባ መሆን የተፈጥሮ አጋጣሚ ሳይሆን ለዘመናት በስልት የተጠነሰሰ የኬባባ ስትራቴጂ ወይም ሆን ተብሎ የተሰራ የጂኦፖለቲካዊ ሴራ ውጤት ቢሆንስ? እጅግ በጣም አጓጊ መነሻ ነው። ምን መሰለ፣ በተለይ በታሪክ ውስጥ ያሉትን ክስተቶች እንደ ተነጣጠሉ ድርጊቶች ሳይሆን እንደ አንድ የተያያዘ ሰንሰለት ስንመለከታቸው የሚሰጡን ትርጉም ሙሉ ለሙሉ ይቀየራል። የጂኦግራፊ ዕጣ ፈንታ ሁሌም በካርታ ላይ እንደሚታየው ንጹሕና ድንገተኛ አይደለም። አዎ፣ ይሄን ነው እንግዲህ ዛሬ የምናየው። እናም ዛሬ በዚህ ጥልቅ ትንታኔያችን የምንመረምረው The Long Siege ወይም ረጅሙ ኬባባ የተሰኘው ሰነድ የሚያነሳውም ይህንን መሰረታዊ ሐሳብ ነው። ነገር ግን ወደ ውስጡ ዘልቀን ከመግባታችን በፊት አንድ ነገር በግልጽ ማስገንዘብ እፈልጋለሁ። እሺ፣ ዛሬ የምንመረምረው ይሄ ሰነድ እጅግ በጣም ፖለቲካዊ እና ጂኦፖለቲካዊ ይዘት ያላቸውን እንዲሁም አከራካሪ ሊሆኑ የሚችሉ ደፋር ሐሳቦችን ያካተተ ነው። አዎ፣ በጣም ከባድ ክርክሮች አሉት። ልክ ነሽ። እና የኛ ሥራ እዚህ የትኛውንም የፖለቲካ አቋም መደገፍ፣ ማራመድ ወይም ማጽደቅ አይደለም። ዓላማችን የቀረቡትን ሐሳቦች፣ የታሪክ ትርክቶች እና ትንታኔዎች በማይክሮስኮፕ ውስጥ አስገብቶ ለምን ይህ ተባለ፣ ጸሐፊውስ መከራከሪያውን እንዴት ገነባው የሚለውን መመርመር ብቻ ነው። በደንብ ይህንን ግልጽ ማድረግ በጣም ጥሩ ነው። ምክንያቱም የቀረበው ትንታኔ የስትራቴጂክ የ500 ዓመታትን ታሪክ በአንድ ትልቅ ስትራቴጂካዊ ማዕከብ ውስጥ የሚያይ ነው። አዎ፣ ረጅም ዘመን ነው። ከ15ኛው ክፍለ ዘመን ጀምሮ እስካሁን ማለት እስከ 2026 ድረስ ያለውን የባህር በር ታሪክ የሚዳስስ ነው። ማዕከላዊ መንግስትን ለማዳከም የውጭ ኃይሎች የባህር ጠረፍ አካላትን እንዴት በስልት ሲያስታጥቁና እንደ ግድርዳ ሲጠቀሙባቸው እንደነበር ነው የሚያብራራው። እሺ፣ ይህንን ጉዳይ በዝርዝር እንመልከተው። ጸሐፊው የ20ኛውን ክፍለ ዘመን ማለትም የኤርትራን መገንጠልና የባህር በር ማጣት ለመረዳት መጀመሪያ በ1541 ምን እንደተፈጠረ ማየት አለብን በማለት ይነሳል። ልክ ነው። እዛ ላይ ነው መሰረቱ ያለው ይላል። አዎ፣ በ1541 የነበረው የፖርቹጋሎች ጣልቃ ገብነት ብዙዎች እንደሚያስቡት የቅኝ ግዛት ማስፋፋት ሳይሆን የስልጣኔ ትብብር ነበር የሚል ደፋር ሐሳብ ያቀርባል። አዎ፣ እዚህ ላይ ነው ነገሩ የሚገርመው። በዛን ዘመን የኦቶማን ኢምፓየር ቀይ ባህርን ሙሉ በሙሉ ለመቆጣጠርና የራሱን የንግድ ሞኖፖሊ ለመገንባት ከፍተኛ እንቅስቃሴ ያደርግ ነበር እና ክሪስቶቫኖ ዳጋማ የተባለው የፖርቹጋል አዛዥ ከ400 ወታደሮቹ ጋር የመጣው እንዲሁ ሀገር ለመውረር ሳይሆን ከኦቶማን ኤምፓየር ጋር የተባበረውን የጂሃድ እንቅስቃሴ በመስበር የሰለሞናዊውን ዘውድ ለመታደግ እንደነበር ጸሐፊው ያስረዳ። ቆይ እዚህ ጋር ላቋረች። የስልጣኔ ትብብር ብሎ መጥራቱ ትንሽ የቅኝ ግዛትን ታሪክ ለማለስለስ ወይም ሮማንቲክ ለማድረግ የተሞከረ አይመስልም? ይገባኛል ያልከው ማለቴ ብዙውን ጊዜ የውጭ ሀገር ወታደሮች በተለይም አውሮፓውያን ወደ ሌላ ሀገር ሲገቡ የራሳቸውን ጥቅም ብቻ እንደሚያሳድዱ ነው የምናውቀው። ሰነዱ ይህ ጉዳይ እኩል ለእኩል የተደረገ የጥቅም ስምምነት መሆኑን በተጨባጭ ያሳያል። በጣም ጥሩ ጥያቄ ነው። ታውቃለህ፣ ጸሐፊው ይህንን የሚሞግተው ማሬ ኖስትረም ወይም የኛ ባህር የሚለውን የአክሱም ዘመን የባህር ግዛት ጽንሰ ሐሳብ በማንሳት ነው። የኛ ባህር። አዎ፣ የኢትዮጵያ ነገስታት ፖርቹጋሎችን የተጠቀሙት ዝም ብሎ እርዳታ ፈልገው ሳይሆን የራሳቸውን ቀዳሚ የባህር ላይ የበላይነት መልሰው ለማቋቋም እንደነበር ያስረዳ። ፖርቹጋሎችን ቢሆኑ ያለ ጠንካራ የሀገር ውስጥ አጋር አይችሉም ነበር። ልክ ነህ። ያለ የሀገር ውስጥ አጋር የኦቶማን እንግስጋዜ መግታት እንደማይችሉ ያውቁ ነበር። ስለዚህ ጉዳዩ አንዱን የሚጠቅምበት ሳይሆን የጋራ ጠላትን ለመጣል የተደረገ እኩል አጋርነት ነው የሚለው መከራከሪያው የተመሰረተው በዚህ የጋራ ፍላጎት ላይ ነው። ይህንን የሁለት ክርስቲያናዊ ኢምፔሮች ትብብር ነበር። አሁን ገባኝ። ምን መሰለሽ፣ ይህ ማለት እኮ አንዱ ትልቅ ሀገር ሌላውን እንደ መጠቀሚያ አደረገው ሳይሆን ልክ በአሁኑ ዘመን
ሁለት ግዙፍ የቴክኖሎጂ ኮምፓኒያዎችን በልና የአንድን ሌላ ትልቅ ኮምፓኒያ የገበያ ሞኖፖሊን ለመስበር እና የራሳቸውን ድርሻ ለማስጠበቅ ሲሉ ስትራቴጂካዊ ውል እንደሚፈራረሙት አይነት መሆኑን። አዎ፣ በጣም ትክክለኛ ምሳሌ ነው። በትክክል እንደዛ ነው። ኢትዮጵያና ፖርቹጋል የኦቶማን ኢምፓየርን የቀይ ባህር ሞኖፖሊን ለመስበር ተባበሩ ማለት ነው። አይገርምን? እናም ይህን የታሪክ መነሻ ይዘን ወደ 1952ቱ የፌዴሬሽን ሙከራ ስንመጣ የጻፊው ሐሳብ ይበልጥ ግልጽ እየሆነ ይመጣል። 1952 የኤርትራ ፌዴሬሽን ማለት ነው። ልክ ነው። በ1952 ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል የምጽዋና የአሰብ ወደቦች ወደ ተፈጥሯዊ የሀገሪቱ የውስጥ ክፍል ተመልሶ ነበር። እዚህ ላይ ሰነዱ የተጠቀመበት ቃል በጣም ገላጭ ነው። የሀገሪቱ መተንፈሻ ሳንባ ወደ ቦታው ተመለሰ ነው የሚለው። መተንፈሻ ሳንባ? አዎ፣ የባህር ዳርቻውና ተራራማው ክፍል እንደ አንድ የተፈጥሮ አካል መዋሃዳቸውን ያውሳል። ግን እኮ ታውቂያለሽ፣ ይህ ውህደት ብዙም አልዘለቀም። ታዲያ ችግሩ የት ላይ ነበረ? ምክንያቱም ሰነዱ ይህ የ1952ቱ ፌዴሬሽን ለውጭ ጠላቶች ምቹ ቀዳዳ ፈጥሮ ነበር ይላል። እዚህ ጋ ነው የጸሐፊው ትንታኔ ወደ ጥልቅ የጂኦፖለቲካ ስትራቴጂ የሚገባው። ኢትዮጵያን በግልጽ ጦርነት ማሸነፍ ያልቻሉ የውጭ ኃይሎች ምን ያደረጉ መሰለ? በአሊድ እና በወርዤህ የባህር ዳርቻ ማህበረሰቦች ውስጥ የዳርቻ ማንነትን መፍጠር ጀመሩ ይለናል። የዳርቻ ማንነት? አዎ፣ ፔሪፌራል አይደንቲቲስ። ዓላማቸው ኢምፓየሩን ማተራመስ እና በማዕከሉና በዳርቻው መካከል የጥፋት ዘር መዝራት ነበር። ቆይ አንድ ሰከንድ፣ እዚህ ጋር ግልጽ ያልሆነልን ነገር አለ። አንድን ማንነት ዝም ብሎ በአየር ላይ መፍጠር አይቻልም ማለቴ። እነዚህ የውጭ ኃይሎች እንዴት ነው በአካባቢው ያሉ የባህር ዳርቻ ነጋዴዎችን ወይም ማህበረሰቦችን እናንተ ከተራራማው ማዕከላዊ መንግስት ፈጽሞ የተለያያችሁ ናችሁ ብለው ያሳምኗቸው? ስልቱ ምን ነበር? እጅግ ወሳኝ ነጥብ ነው። ማንነትን መፍጠር የሚጀምረው ከኢኮኖሚና ከንግድ መስመሮች ቁጥጥር ነው። አሃ፣ ኢኮኖሚ? ልክ ነው። የውጭ ኃይሎቹ ማለትም ቀደም ሲል ኦቶማኖች፣ በኋላም ጣሊያኖችና ሌሎችም የባህር ዳርቻውን ንግድ በራሳቸው ቁጥጥር ስር በማድረግ የአካባቢውን ነጋዴዎች የኢኮኖሚ ትስስር ከኢትዮጵያ ማዕከላዊ ክፍል ይልቅ ከውጭው ዓለም ጋር እንዲሆን አደረጉ። አሃ፣ ስልጣዊ ነው ማለቴ። በጣም የኢኮኖሚ ጥገኝነቱ ወደ ውጭ ሲሆን ማህበራዊ እና ፖለቲካዊ ትስስሩም አብሮ ይላላል። በመቀጠልም ተለያዩ የትምህርት፣ የቋንቋ እና የሃይማኖት ልዩነቶችን በማጋነን እናንተ የባህር ዳርቻው ሰዎች እንጂ የደጋው አካል አይደላቸውም የሚል ትርክት ስር እንዲሰድ ተደረገ። ይህ ነው እንግዲህ ማንነትን በስልት መገንባት የሚባለው። ነገሩን ስናስበው በጣም የሚገርም ሴራ ነው። እናም ያኔ በ1950ዎች የተዘራው የውስጥ አለመረጋጋትና የልዩነት ዘር በ1960ዎች ዓለም አቀፋዊ መልክ ያዘ። ይበልጥ የሚያስገርመው ደግሞ ስጋቱ ከመካከለኛው ምስራቅ ብቻ ሳይሆን ወደ ምስራቅ እስያ፣ ወደ ቻይና መሸጋገሩ ነው። በትክክል እዚህ ላይ ነው ሰነዱ የናንጂንጉ ማኒፌስቶ ወደሚለው ወሳኝ ክፍል የሚገባው። ለኢትዮጵያ አንድነት ትልቁን መት የመታው የምዕራቡ ዓለም ሳይሆን የምስራቁ ኃይል በተለይም የቻይና ኮሚኒስት ፓርቲ መሆኑን አጥብቆ ይከራከራል። እንዴ? የቻይና ኮሚኒስት ፓርቲ? አዎ፣ ሲሲፒ። በ1960ዎች ቻይና የኤርትራ ነጻ አውጪ ግንባርን ወይንም ኢኤልኤፍን በመጠቀም ሰለሞናዊን መንግስት ለማፈራረስ ስልታዊ በሆነ መንገድ ሰርታለች ብሎ ያስቀምጣል። ቆይ ግን በ1960ዎች እኮ ቀዝቃዛው ጦርነት በነበረበት ጊዜ ነው። ማኦይስት ቻይና ለምን ስለ ቀይ ባህር አስጨነቃት? ማለቴ ቻይና እዛ ሩቅ ምስራቅ ሆና እዚህ የምስራቅ አፍሪካ ጉዳይ ውስጥ የገባችበት ዋነኛ ምክንያት ምንድን ነበር? ቻይና በወቅቱ የነበራት ስትራቴጂ ግልጽ ነበረ። ዓለም አቀፋዊ የኮሚኒስት አብዮቱን ማስፋፋት እና የምዕራባውያንን እንዲሁም የሶቪየትን ተጽዕኖ መግታት። ቀይ ባህር ደግሞ ታውቃለህ፣ የዓለም የንግድና የነዳጅ ማስተላለፊያ የደም ስር ነው። አዎ፣ ማንም የሚፈልገው ቦታ ነው። ልክ ነህ። ኢትዮጵያ በወቅቱ ከምዕራቡ ዓለም ጋር ጠንካራ ትስስር ስለነበራት ቻይና ይህንን ቀጠና ለማተራመስ እና የራሷን ተጽዕኖ ለመፍጠር በውስጥ ያሉ የቅሬታ ድምጾችን መጠቀም ነበረባት። እናም እነሱን አሰለጠነች። አዎ፣ ለዚህ ነው የኢኤልኤፍ አዛዦችን ወደ ቻይና ናንጂንግ ግዛት ወስዳ የሽምቅ ውጊያ ስልጠና የሰጠቻቸው። እዚህ ላይ ጸሐፊው የሚጠቀመው አንድ አስገራሚ ሐረግ አለ። የታሪክ ዲጂታል ስረዛ።
ወይም ዲጂታል ኦቨርራይት ይለዋል። አዎ፣ በጣም ጠንካራ ቃል ነው። ቻይና ዝም ብላ የጦር መሳሪያ ማለትም ታይፕ 56 ጠመንጃዎችን አላቀረበችም። የጦር መሳሪያ ከማቅረብ ባለፈ የባህር ዳርቻውን እንደ ቅኝ ግዛት የሚስል አብዮታዊ ማኒፌስቶ ጭምር እንዳዘጋጀች ይናገራል። በደንብ ይህን ሳስበው ምን መሰለሽ፣ ልክ በአንድ መንደር ውስጥ የተፈጠረን አነስተኛ የድንበር ወይም የአስተዳደር ግጭት ወስዶ ሌላ አህጉር ላይ ያለ ትልቅ ስቱዲዮ የሆሊውድ ብሎክባስተር ፊልም ስክሪፕት ጽፎለት ገጸ ባህሪያቱን ቀይሮ ወደ ትልቅ ዓለም አቀፍ የህልውና ጦርነት እንደመቀየር ማለት ነው። ፍቹም ትክክለኛና ገላጭ ምሳሌ ነው። ይህንን የማኦይስት ብሉፕሪንት ብለን ልንጠራው እንችላለን። ብሉፕሪንት? አዎ። የናንጂንጉ ስለተና እኮ ወታደራዊ ብቻ አልነበረም። ታሪክን እንዴት እንደገና መጻፍት እንደሚቻል፣ የአስተዳደር ቅሬታን ወደ ብሔራዊ የነጻነት ትግል እንዴት መቀየር እንደሚቻል የተሰጠ ርዕዮተ ዓለማዊ ስለተና ነበረ። ስነ ልቦናዊ ውጊያ ማለት ነው። በትክክል የሀገሪቱን የመተንፈሻ ቧንቧ ማለትም የባህር በሯን ለመቁረጥ የሚያስችል ፍልስፍና ነው ይዘው መጡት። ጨቋኝና ተጨቋኝ የሚለውን የማርክሲስት ጽንሰ ሐሳብ ወስደው በደጋው ማዕከላዊ መንግስትና በቆላው የባህር ዳርቻ ማህበረሰብ መካከል እንዳለ አድርገው ቀረጹት። እናም የዚህ ሁሉ የተቀነባበረ ስክሪፕትና የውክልና ጦርነት መዘዝ የመጨረሻው ውጤት በ1993ቱ አሳዛኝ ክስተት ተጠናቀቀ። አዎ፣ የዛ ሰለባ ሆነች። በ1993 ኤርትራ ስትገነጠል ኢትዮጵያ በዓለም ትልቋ የባህር በር አልባ ሀገር ሆነች። ሰነዱ ይህንን ሁኔታ ሲገልጸው እጅግ የሚዘገንን አገላለጽ ይጠቀማል። እንትን ይላል፣ በተራራ ላይ ታሰረና ለራሱ ንግድ ገባር የሆነ ግዙፍ አካል አድርጓታል ይላል። አዎ፣ ቃላቱ በጣም ከባድ ናቸው፣ ግን ደግሞ የደረሰውን የጂኦፖለቲካዊ ኪሳራ በትክክል ያሳያሉ። የቻይናው የረጅም ጊዜ ስትራቴጂ የመጨረሻው የድል ማሳያ የ1993ቱ መገንጠል ነው ብሎ ደምድሟል። ማለት ሙሉ በሙሉ ተቆለፈባት። ልክ ነው። ሀገሪቱ የራሷን የንግድ መስመር ለመጠቀም ክፍያ እንድትፈጽም በራሷ ደጃፍ ላይ በሌሎች እንድትወሰን አድርጓታል ነው። እንግዲህ በ1993ቱ በቻይና ስትራቴጂ እና በማኒፌስቶ ምክንያት የተዘጋው በር ዛሬ በ2026 እንዴት በድጋሚ ለመከፈት እየሞከረ እንደሆነ ወደሚያሳየው ወቅታዊ ጉዳይ እንሸጋገር። አዎ፣ ወደ አሁኑ ዘመን ስንመጣ ማለት ነው። ሰነዱ የ2026ቱን የሶማሌላንድን ጉዳይ የሚያየው ይህን ታሪካዊ ስህተት ከማረም አንጻር ነው። ልክ ነው። ኢትዮጵያ በ2026 ለሶማሌላንድ ዕውቅና ለመስጠት መሞከሯ እንዲሁ አዲስ ግዛት ፍለጋ ሳይሆን የ1993ቱን ስህተት ለማረም የተደረገ ነው ብሎ ያስቀምጣል። የተቆረጠውን የመተንፈሻ ቧንቧ ለመቀጠል የተደረገ የመጀመሪያ እውነተኛ ሙከራ ነው። እዚህ ላይ የሚቀርበው የታሪክ ንጽጽር ማለት ፓራሌል አእምሮን የሚያነቃቃ ነው። ልክ በ1541 ፖርቹጋሎች የኢትዮጵያን ማዕከላዊ መንግስት ከውድቀት እንደታደጉት ሁሉ አዎ፣ ዛሬ በ2026 ደግሞ እስራኤል የዘመናችን ፖርቹጋል ሆና ቀርባለች ይላል ሰነዱ። አይገርምም? እስራኤል የኢትዮጵያ ህልውናና የቀጠናው መረጋጋት የተመሰረተው ኢትዮጵያ ሉዓላዊ የባህር በር በማግኘቷ ላይ መሆኑን ተረድታ ከኢትዮጵያ ጎን መቆሟን ያብራራል። የባህር በር ሲጌት ማለት ነው። አዎ፣ ይህ ትንታኔ አስደናቂ ነው። ምክንያቱም እስራኤል በቀይ ባህር ላይ ያላት የጸጥታ ፍላጎት ኢትዮጵያ ጠንካራ የባህር ላይ ተሳትፎ እንዲኖራት ከማድረግ ጋር ይገጣጠማል። በሌላ በኩል ደግሞ ቻይናስ? አዎ፣ ፀሐዩ ቻይናን እንደ 16ኛው ክፍለ ዘመን የኦቶማን ኢምፓየር ፓሻዎች አርገው ይስላታል። ቻይና የሶማሌላንድን ዕውቅና አጥብቃ በመቃወም እና የሞቃዲሾን ትርክድ በመደገፍ ኢትዮጵያን የባህር በር አልባ አርጋ ለማስቀረት የሰራች ነው ይለናል። ታዲያ ይሄን ሁሉ ስንሰማ አጠቃላይ ትርጉሙ ምንድን ነው? ይሄ ታሪክ ራሱን በድጋሚ እየደገመ ነው ወይስ ጂኦፖለቲካ መቼም ማይቀየር ተጫዋቾቹ ብቻ የሚለዋወጡበት ቋሚ የቼስ ቦርድ ጨዋታ ነው? ይህ ደግሞ ዋናውና መሰረታዊውን ጥያቄ ያስነሳ። ታውቃለህ፣ ሰነዱ ይህንን ሁሉም ያቀርበው ኢትዮጵያ በሶማሌላንድ በኩል የባህር በር ስትፈልግ ድንበሯን ሲያስፋፋች ወይም አዲስ ግዛት እየወረረች አይደለም የሚለውን መከራከሪያ ለማምጣት ነው። ታዲያ ምንድነው እያደረገች ያለችው ይላል። ይልቁንም ወደ ተፈጥሯዊ ታሪካዊ ቅርጿ እየተመለሰች ነው የሚል ጠንካራ ሐሳብ ያቀርባል። ናቹራል ስቴት ማለት ነው። መነጠልና የባህር በር አልባ መሆን ለኢትዮጵያ ተፈጥሯዊ አይደለም፣
ለዘመናት የተጫነባት የጂኦፖለቲካዊ ከበባ ውጤት ነው የሚለው የሰነዱ ዋነኛ ጭብጥ ነው። ይህን የተፈጥሯዊ ቅርጽ ሐሳብ የበልጥ ግልጽ ለማድረግ ሰነዱ በመጨረሻ የሚያነሳውን አንድ ትልቅ ጽንሰ ሐሳብ እስኪ እናብራራው። ጸረ ሰሎሞናዊ የባህር ማዕቀብ ወይም አንቲ ሶሎሞኒክ ማሪታይም ኤክሲስ ይላሉ። አዎ፣ ይህ ትልቁ ማጠቃለያው ነው። እዚህ ጋር ሰሎሞናዊ ስንል ስለ ቀድሞ ነገሥታት ታሪክ ብቻ ማውራታችን አይደለም አይደል? ማለቴ ይሄ እንደ ጂኦፖለቲካዊ መግለጫ ነው የተሰራበት። በትክክል ሰሎሞናዊ የሚለው ቃል እዚህ ላይ የሚያገለግለው ማዕከላዊውን የኢትዮጵያ ደጋማ መንግስት እንደ አንድ የቆመ የራሱ ታሪክና ስልጣኔ ያለው ብሎክ አድርጎ ለመግለጽ ነው። ሰነዱ እንደሚያስረዳው ከ15ኛው ክፍለ ዘመን ሱልጣኔቶች ጀምሮ እስከ ዘመናዊው የኤርትራ ነጻ አውጪ ወይም ኢኤልኤፍ ድረስ ይሄ ማዕቀብና ክበባ እንዴት እንደዘለቀ በሰፊው ያሳያል። አይገርም? በተለይም ቻይና ኢትዮጵያን እንደ ስልጣኔ ተቀናቃኝ ወይም የራሷን የንግድ የበላይነት ሊገዳደር የሚችል ኃይል አድርጋ በመቁጠር የኢትዮጵያን የንግድ መስመር የሚዘጉ ማናቸውንም የባህር ዳርቻ ኃይሎች ለዘመናት እንዴት ስታስታጥቅና ስትደግፍ እንደነበር ነው ይሄ ጽንሰ ሐሳብ ያጠቃለለው። ምን መሰለሽ፣ የውጭ ኃይሎች የውስጥ ቅራኔዎችን እንዴት ለራሳቸው ዓለም አቀፋዊ ስትራቴጂ እንደሚጠቀሙበት ማየቱ በእውነቱም አስገራሚ ነው። በጣም እንጂ። ቻይና የባህር ዳርቻውን ማህበረሰብ በማስታጠቅ ኢትዮጵያን ከተፈጥሯዊ የባህር በር ማግለሏ የዘመናዊ ጂኦፖለቲካ ምን ያህል ርኅራኄ የለሽና በረጅም ዕቅድ የሚመራ እንደሆነም ያሳይ ነው። አዎ፣ የሀገራትን መነሳትና መውደቅ ስናጠና ከሚታየው ተረካ ጀርባ ያለውን ስውር ፍላጎት መመርመር ሁሌም አስፈላጊ የሚሆነው ለዚህ ነው። ልክ ነሽ። እንግዲህ ለዛሬ ያዝነውን ጥልቅ ትንታኔ ከመጨረሳችን በፊት አንድ አነቃቂ ጥያቄ ልንተውላችሁ እንወዳለን። እሺ፣ ምን እናስብ? መልክዓ ምድር የሀገራትን ዕጣ ፈንታ የሚወስን ከሆነ በዓለም ታሪክ ላይ የምናውቃቸው ስንቶቹ ተፈጥሮአዊ የሚባሉ ድንበሮችና ታሪኮች ናቸው? በዋናነት ኃያላን ሀገራት ተቀናቃኞቻቸው ቀጥተኛ የባህር በር እንዳያገኙ ወይም የንግድ መስመር እንዳይቆጣጠሩ በሚያደርጉት ስውር ሸፍጥና የረጅም ጊዜ ከበባ ብቻ የተፈጠሩት የሚለውን ማሰብ እንችላለን። በእውነትም አእምሮን የሚያስጨንቅ ግን ደግሞ መመለስ ያለበት ትልቅ ጥያቄ ነው። ካርታን ሌላ መልክ የሚያሰጥ ነው። አዎ፣ እንግዲህ ጊዜያችን እያለቀ ነው። ዛሬ ቅዳሜ ማርች 28 2026 ነው። ጊዜው ይሮጣል። አዎ፣ የዛሬውን ፕሮግራም ሐሳቦች ይበልጥ በጥልቀት ለመመርመር እና ተጨማሪ መረጃዎች ለማግኘት ዛሬ አዲስ የተከፈተውን ድረገጻችንን www.samael.inc www.samael.inc እንድትጎበኙን እንጋብዛለን። የዛሬው ጥልቅ ትንታኔ ሙሉ ይዘት እንዲሁም ለተለያዩ ፕሮጀክቶቻችሁ አጋዥ የሚሆኑ ልዩ ልዩ የተብራሩ ሪፖርቶችና ሰነዶች በዚህ ድረገጽ ላይ ይገኛሉ። አዎ፣ ማንም ሰው ለመርመርም ሆነ ለግል እውቀት ሊጠቀማቸው የሚችሉ እጅግ ጠቃሚ ሰነዶች ያሉበት ድረገጽ ነው። ይህ ዝግጅታችን በተለያዩ የፖድካስት መጠበቂያዎች ላይ ይገኛል። በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ ገብታችሁ ማዳመጥ ትችላላችሁ። ፈልጋችሁ አድምጡን። ስላደመጣችሁን ከልብ እናመስግናለን። ቸርን ሰንብት።